ቆመ ብለህ አስበህ ታውቃለህ? በአንድ ወቅት በዓለም ላይ ካሉ ኃያላን አንዱ የነበረው ሶምሶን በጠላቶቹ ጦር ሳይሆን በራሱ ፍላጎትና በስሜቱ ቁጥጥር ስር በመውደቁ ነበር ብርሃኑን ያጣው። ዛሬም አንተ በክፍልህ በር በስተጀርባ ማንም በማያይህ ጨለማ ከራስህ ጋር የምታደርገው ስውር ትግል ብርሃንህን እየሰረቀ ይሆን? ማንም አያየኝም ብለህ በጀመርከው ድርጊት ዛሬ ማንነትህ እስረኛ አድርጎህ ይሆን? ይህ ድምጽ ዛሬ ወደ አንተ የመጣው እንድፈርድብህ ሳይሆን ያጣኸውን መንፈሳዊ ወንድነትና የነፍስ ነጻነት እንድታገኝ ነው። ዛሬ በጣም ደስ የሚል ቀን ነው። ዛሬ ሰንሰለቱ የሚበጠስበት ጨለማው ደግሞ ለብርሃን ቦታ የሚለቅበትና አንተም ዳግም የምትወለድበት ቀን ነውና ድጋሚ ደስ ይበልህ። ለመሆኑ ማስተርቤሽን ወይም ራስን በራስ ማርካት መጽሐፍ ቅዱሳዊ መሰረቱ ምን ይመስላል የሚለውን እንይ። ይህ ድርጊት በታሪክ ውስጥ ለመጀመሪያ ጊዜ በኦሪት ዘፍጥረት 38 ላይ በአውናን ህይወት ውስጥ የታየ የተሳሳተ አካሄድ ነበር። አውናን ዘሩን በምድር ላይ ማፍሰሱ እግዚአብሔር የሰጠውን የመፍጠርና የማባዛት ጸጋ ለግድልና ለጊዜያዊ እርካታ ብቻ መዋሉ ነበር። ይህ ድርጊት ከመጽሐፍ ቅዱስ አንጻር ዘርን መቅበር ወይም ህይወት ሊሆን የሚችለውን ኃይል በከንቱ ማባከን ተብሎ ይተረጎማል። እግዚአብሔር ያሳዘነው ድርጊቱ ብቻ ሳይሆን ለወንድሙና ለትውልዱ ሊያበረክት የሚገባውን ኃላፊነት ወደ ራስ ወዳድነት መቀየሩ ነበር። ስለዚህ ይህ ጉዳይ የስጋ ፍላጎት ብቻ ሳይሆን ፈጣሪ የሰጠን የተቀደሰ የተፈጥሮ ህግን የመጣስ መንፈሳዊ ድፍረትም መሆኑን ልብ ብሏል። ስለዚህ በዚህ ጉዳይስ ቤተክርስቲያን ምን ትላለች የሚለውን አይተን ቀጥታ ወደ መፍትሄው እንሄዳለን። ቤተክርስቲያን ሰውነትን እንደ ተራ ቁስ ሳይሆን እንደ ሕያው እግዚአብሔር ቤተ መቅደስ አድርጋ ታከብረዋለች። ራስን በራስ ማርካት ደግሞ ለብቻ የምትሰራው ስውር ኃጢአት ሳይሆን በእግዚአብሔር ቤተ መቅደስ ውስጥ የሚደረግ የመቅደስ ማርከስ ስራ መሆኑን ማወቅ አለብህ። አይምሮ የመለኮታዊ ሐሳቦች ማደሪያ እንጂ የዝሙት ምስሎች የርኩሰት ምናቦች መጫወቻ ሜዳ ሊሆን አልተፈጠረም። በቅዱስ ቁርባን የሚከብረው ሰውነትህ በዚህ ድርጊት የጸጋ ልብሱን አውልቆ ለባርነት ለኀፍረት ራሱን አሳልፎ ይሰጣል። ቤተክርስቲያንን የምትቃወመው ነፃነትህን ለመከልከል ሳይሆን ከባርነት ቀንበር ወጥተህ የእግዚአብሔር ልጅነት ክብር እንድትጠብቅ ነው። ታዲያ ይህ መጥፎ ተግባር ከተጠናወተ መንፈሳዊ ጉዳት አለውና ምንድነው የሚለውን እንመልከት። ኢየሱስ በመጀመሪያ የሚሰርቀው ከአምላክህ ጋር ያለህን የግል ግንኙነትና በራስ መተማመንህን ነው። ከድርጊቱ በኋላ የሚመጣው የጸጸት ጨለማ ነፍስህን ወደ ጸሎትና ወደ ቤተክርስቲያን እንዳትሄድ አጥብቆ ይይዛታል። መንፈሳዊ ዓይንህንም ስለሚያውረው በመዝሙርና በቅዳሴ የምታገኘውን ደስታ በስጋዊ ደስታ እንድትለውጥ ያስገድድሃል። ሰውነትህ የእግዚአብሔር መንፈስ ቅዱስ ማደሪያ መሆኑ ቀርቶ የክፉ መናፍስት መፈንጫ፣ የጭንቀት መከማቻ ይሆናል። ውስጣዊ ሰላምህን ስለሚታወቅ ምንም ያህል ብትጸልይ እንኳ ልብህ በጥርጣሬና በኩነኔ ስሜት ተሞልቶ እንዲቃተት ያስገድድሃል። ስነ ልቦናዊና ማህበራዊ ጉዳቱን እንመልከት። ኢየሱስ በራስ ላይ ያለህን ክብር አጥፍቶ በውሸትና በጭንቀት የተሞላ ድብቅ ህይወት እንድትመራ ያስገድድሃል። ይህ ደግሞ ላንቺ አይገባሽም፣ በቃ እሱን አዝለህ ሽሩሩ ማለት አቁምና ነፃ ያለመሳቀቅ ከአምላክ ጋር የምታወራ ልጅ መሆንን ተለማመድ። ያለፈው ታሪክ ይበቃሃል። እውነተኛ የሰው ልጅ ፍቅርና ግንኙነት ትተህ በማይጨበጥና ምናባዊ ዓለም ውስጥ እንድትሰምጥ በማድረግ ማህበራዊ ኑሮን ያናገዋል። ከጊዜ ብዛት በኋላ ለዲፕሬሽን፣ ለጭንቀት እና ለብቸኝነት አሳልፎ በመስጠት የህይወትን ዓላማና ትርጉም እንድታጣ ያደርግሃል። ለወደፊት የትዳር ህይወትም የሚሆነህን ስሜታዊና አካላዊ ጥንካሬ ስለሚመጥ በትዳር ውስጥ መካንነትና ቅዝቃዜ ለመፍጠር ግድ ይልሃል። በአይነ ርግብህ ውስጥ የሚታየው ብርሃን አጥፍቶ በሰው ፊት ለመቆም የምትፈራና አንገትን የምትደፋ ደካማ አይነ ስብዕና እንድትገነባ ያስገድድሃል። አሁን ግን እነሆ አስተማሪ ታሪክ ልሰጥህ ነው። ከዚህ ታሪክ በደንብ ተማር። በአንድ ገዳም ውስጥ የሚኖር አንድ ወጣት መነኩሴ ነበረ። ነገር ግን ይህ መነኩሴ በዝሙት ፈተና ክፉኛ ተፈተነ። በወደቀ ቁጥር ግን አባቶቹ የነገሩትን አንድ ነገር ያስብ ነበር። ሰይጣን መውደቅህን ሳይሆን ተኝተህ መቅረትህን ነው የሚወደው የሚለውን ሁሌ ደጋግሞ ያስበው ነበር። በየቀኑ በፊቱ ላይ ድል ያደረገ ይመስል በደስታ ወደ ቤተክርስቲያን ይመላለስ ነበረ። ሰይጣንም ቀርቦ እንዴት እንደዚህ ርኩስ ሆነ በደስታ ትመላለሳለህ አለው። ወጣቱ መነኩሴም እንዲህ ሲል መለሰ፣ ይህች ቤተክርስቲያን የጤነኞች ቤት ሳትሆን የቁስለኞች ሆስፒታል ናት አለ ይባላል። ስለዚህ እኔ ቆስያለሁ፣ መድኃኒቴ ግን እዚህ ነው ማለትን ተለማመድ፣ ትፈወሳለህ። ውድቀትህ ኃጢአት ቢሆንም በዚያው መቅረትህ ግን የሰይጣን ምርኮኛ ያደርግሃል። እግዚአብሔር በአንተ ላይ ያለው ተስፋ አንተ በራስ ላይ ካለ ተስፋ በላይ ታላቅ መሆኑን አስተውል። ያለፈው ታሪክህ ምንም ይሁን ምን ዛሬ አዲስ ታሪክ መጻፍ የምትችልበት ብዕር በእጅህ ላይ አለ። ዛሬ መጻፍ ጀምር።
ውስጥ ያለው አንበሳ ለጊዜው ተኝቶ ሊሆን ይችላል፣ ግን አልሞተም። ድል አድራጊነት የሚጀምረው ዛሬ ነውና ጀምረው። ታላላቅ ቅዱሳን ከውድቀት የተነሱ ከፈተና የነጠሩ መሆናቸውን አስታውስና አንተም ዳግም ተነስተህ ላለመውደቅ ራስህን ታገል። በመጨረሻ ግን ዛሬ የተነጋገርነው ስለ ውድቀት ሳይሆን በክርስቶስ ስም ስለሚገኝ ታላቅ የድል ሕይወት ስለሆነ ልብ በል። ራስን በራስ ማርካት ያንተ ማንነት ሳይሆን ጸጋህን ሊሰርቅ የመጣ ጊዜያዊ የጠላት ወጥመድ መሆኑን ከልብህ ከውስጥ ተረዳ። አሁን ከዚህ ድምጽ በኋላ ስልክህን ስትከፍት ወይም ብቻህን ስትሆን ሰማያዊ አባትህ በአንተ እንደሚኮራ ሁሌም አስብ። ንስሐ ማለት ያለፈውን መቅበርና ለነገ ቅድስና ዘርን መዝራት መሆኑን በተግባር አሳይ። በስጋ ላይ የምታደርገው እያንዳንዱ ተጋድሎ በመንግስተ ሰማያት አክሊል ሆኖ እንደሚጠብቅህ ከልብህ እወቅ። ውድቀት ሲመጣ እንኳን ዳግም ተነስተህ አቤቱ ማረኝ ማለትን እንደ ስምሶን የመጨረሻ ጸሎት አድርገው። አንተ የንጉስ ልጅ ነህ። የንጉስ ልጅ ደግሞ በባርነትና በጭንቀት ጨለባ ውስጥ መኖር አይገባውም። የምታደርገው ውሳኔ የዘላለም ነፃነትን መጀመሪያ ነው። የንስሐ አባትን ሚስጥር ኃይል ተረዳ። ብቻህን አትታገል። ሰይጣን የሚሸነፈው ሚስጥሩ ሲወጣ ነው። ለንስሐ አባት ንገራቸው። መናዘዝ ማለት መርዙን መጥፋት ማለት ነው። መርዙ በውስጥ ካለ ይገድልሃል፣ ከተፋኸው ግን ትድናለህ። ሰበብ የሆነ ስልክ ከሆነ ስልክህን ካንተ አርቀው፣ አጽዳው። ከአምላክህ ጋር ከዛ እስከ ዛሬ የነበረህን ግንኙነት ተውና ታረቅ። ከሱ ጋር እንደ አባትና እንደ ልጅ ማውራትን ጀምር። ብቸኝነትን በስራና በጸሎት ተካ። የስጋ ፍላጎትህን አሸንፍ። ዛሬውኑ ውሳኔህን አጽና። መንፈሳዊ አባትህን ፈልግ። ጸሎትህን አድርስ። ሕይወትህን ብርሃን ይሁን። ሰይጣን አንተን ማቁሰል ቢችልም ክርስቶስ ግን አንተን መፈወስ ብቻ ሳይሆን መቀደስም እንደሚችል ከውስጥህ እመን። ከጥቂት ወራት በኋላ በራስህ ላይ የሚመጣውን ለውጥ ታየዋለህ። ፊትህ ያበራል፣ ዓይንህ ጥርት ይላል፣ ሰላምህ ይበዛል። ፖርኖግራፊ ውሸታም ነው። እውነተኛ ያለው ደስታ ያለው በንጽህና ውስጥ ነው። ቤተ ክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ እንዳለው እግዚአብሔር ከአንተ ጋር ከሆነ ማን ይቃወምሃል? ሰንሰለቱ ተበጥሷል። ተነሳና በብርሃን ተመላለስ። ይህ ቪዲዮ ለሚታገሉ ወንድሞች እንዲደርስ ሼር በማድረግ አጋራው። ብቻህን አይደለም። ሁላችን በጸሎት ከአንተ ጋር ነን። በድል የተሞላ ሕይወት፣ በቅድስና የታጀበ በበረከት የረካ ሕይወት ጉዞ ይሆንልህ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻ ቃል ድሉ የእግዚአብሔር ነው። ነፃነቱ ግን ያንተ ነው። እዚህ ቪዲዮ ለነፍሳችሁ እረፍት የሚሆን ነገር እንዳገኛችሁ በመተማመን ቪዲዮ ለሌሎች እንዲዳረስ ላይክ በማድረግ ቻናሉን ለማገዝ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ጠቃሚ ቪዲዮ እስክንገናኝ